አሸኛትሞይ አሸኛትሞይ መሄድ አይደለሞይ አሸኛትሞይ አሸኛትሞይ መሄድ አይደለም መሄዷ ነው ዋይ መሄዷ ነው ከአፎር መግባታ ነው። ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸና እንዲያላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህም ከልቤ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘንላችሁ መጣ ነው። እንግዲህ አንጀታችንን ቅቤ ያጠጣው የፍርድ ቤት ውሳኔ ነው። እንግዲህ የ11 ዓመት ህፃን ልጅ እንግዲህ ለሁለት ተረባርበው ባልና ሚስት ከገደላት በኋላ ህይወቱ አልፎ እንግዲህ ተቆብራለች። እቺ ምስኪን ህፃን ልጅ እንግዲህ ይሄ ሁሉም የሆነው በገንዛ እናቷ ነው። የገንዛ እናቷ በእንጀራ አባቷ አስደፍራ ስታበቃ እንደገና የሚስጥር ለሰ እንዳትናገር ብላ ቆጥቅጣ ለረጅም ጊዜ ቆጥቅጣ ቤት አስቆምጣ እንደ ባሪያ ስታስፈጋት ስታሰቃያት ስታንጎላታት ከቆየች በኋላ ህፃኗ ሲመራት በቃ ለአባቴም በኖ ነግራለሁ እኔ ኦረ ተሰቃየው በቃ ብላ ስትናገር ጮራሽ ሚስጥሩ ልታወጪ ነው እንደ ብለው ለሁለቱ ቆጥቅጣ ዘግናኝ በሆነ ሁኔታ ጎድላታለች። ህፃን ይጎርማጫል። ባልየው እኮ ብትት የሰማይ ስባሪ የሚያኮልከን እዚች ህፃን ልጅ ላይ ምን አይነት ቆሻሻ አርመኔዎች እንደሆናች አይታወቅም። ደግሞ ከሱ ብሶ ለፍርድ ቤቱ ምን ይላል? ይሄ ቪዲዮ ተቆርጾ እንዳይወጣ በየማህበራዊ ሚዲያ እንዳይሰራጭ ወይኔ ሎክ አይንኩ ወይንኩ እኔ በሆነረ በብሔራዊ ቴሌቪዥን ጣቢያ ነው በርሙለቅ በብሔራዊ ቴሌቪዥን ጣቢያ አለቃለሁ። አንተንም የተወለድክበት ሰፈር እጅና እግርን አስሬ እየጎረፍኩ ራቅቱ በቡጣጣ ብቻ አድርጌ እየጎረፍኩ በሰፈር በተወለድክበት በኖርክበት ሰፈር አሳይቼ አዋርጄ አንቋሽሼ ከዛ በኋላ በጉርፊያ ነበር ምጎለን በጉርፊያ ማለት ነው። እረ እግዚአብሔር ግን እኔ እውነት ኢትዮጵያ ህዝብ ይወዳል። ለኔ እቺን ጥር እቺ አንድ ጣቴ ሚጢጢ ጣቴን የሚያክል ስልጣን ቢሰጥ አላኖራቸው ነበር። በተለይ ወንጀለኛ ነፍሰ ገዳይ ዶሃሪ አሎቃቸው አምናረገ አሎቃቸው ነው ምላጭ ያላቸው እንደ ዞር ማዘራቸው ለታሪክ ሰባት ትውልድ የሚነግሩት አጎዳ አይደለም። ጎድላቸው አምናረገ ቆልድ የለም። ሴት የዶፈረ ህፃን የዶፈረ ሰው የጎደለ አካል ያጎደለ ወይ ይሰቆጥታል። አዞርሃለሁ መጀመሪያ በብሔራዊ በቴሌቪዥን ጣቢያ ይሰማል ጉድ ህዝቡ ሁሉ ቁጭ ብለው እንዲደነግጥ መማሪያ እንድትወራ አድርጋለሁ። ሁለት ቆጥለ ደግሞ ስትሞት ደግሞ ምንድነው ማደርገው? መጀመሪያ ሰፈር የተወለድክበት ሰፈር ስራ ቦታ ምናምን ወስጄ አሳያለሁ። ለዚህ ከነው ዶፋሪ ለዚህ ነው ዶፋሪ እያልከ አዞርሃለሁ ማለት ሰፈሩ አዞርሃለሁ፣ ቤተሰቦች አዞርሃለሁ። ለዚህ እናንተ ወንዱም ነው በቃ ይሄ ዶፍራ ልጎለው ነው አላል። እንደዛ ነው። ሌላ ዶፋሪ ጨርሰ እንዳያስበው መድፈር አይደለም በሃይምሮ ከመጣ ሶቅጣጭ እንዲሆነበት አድርጌ ነው መገድል። ለኔ ማለት ደግሞ የድፍረት ፍርድ ቤት ለዚህ በማህበራዊ ሚዲያ እንደለቀቀብኝ ምን አይነት አረመኔዎች ናቸው አንዳንዶቻቸው ተፈጥራቸው አናረጋ ምን አይነት ዶፍሮከን ይጎርማል። ሴቶችም ጋጠወጥ አንዳንዶች እኮ ይጎርማቻል። የተደፈረች ህፃን አይደለም የምታሳዝናት አንዳንዶች እኮ ይጎርማቻል። ጆርዲ ግን ለዚህ ጉድ ሰምታለች። እሳኮ በቃ ወንድ ሲደፍሩ ብቻ ነው በቃ ደስ የሚላት ለሷ ወሬ ማራገቢያ ይሆናታል። ለዚህ እንደዚህ ለፌሚኒስት ሙድ ለማራመድ እና እንደዚህ ያለው ነገር መማማሪያ ነው ማድረጋቸው። እኔ አሁን ግራ የሚገባኝ በኢትዮጵያ ህግ ከፍተኛ ፍርድ ቤት የወሰነውን ውሳኔ ፕሬዚዳንት አሁን የሞት ፍርድ ቤት ከወሰነ ፕሬዚዳንቱ ነው የሚያጸድቀው ተብሏል። ፕሬዚዳንቱ እንዲያጸድቅ ይሄ ስልጣን የተሰጠው ፕሬዚዳንቶቹ ከፍተኛ የሆነ የህግ እውቀት አላቸው ነው ወይስ የነሱ ርህራሄ በጎ ፍቃድ ይፈልጋል ነው ወይስ ደግሞ የፍርድ ሂደቱን ከፍርድ ቤት እኩል ተከታትለዋል ነው? ምንድነው አልገባኝም። ይሄ ስልጣን እስቲ ለዜጎች ግልጽ እናድርጋላቸውና ከዚህም በፊት እንደዚህ የሞት ፍርድ የተፈረደበት ግለሰብ ነበር። ግን መፈጸም አለመፈጸምን እርግጠኞች አይደለንም። የማይፈጸም ከሆነ ለምን በህገ መንግስት ውስጥ የሞት ፍርድ እንዲኖር ተደረገ? የሚፈጸም ከሆነ ደግሞ ለምንድነው በግለሰቦች በጎ ፍቃድ ላይ እንዲመረከዝ የተደረገበት ምክንያቱ ምንድነው? ከዚህ በፊት እንደምታውቁት አንድ ግለሰብ ሚስቱን ጎድሎ ሰውነቷን በቢላ ከትፎ ሽንት ቤት የጨመረ ሰዋል እንደምታውቁት ማለት ያ ሰው የሞት ፍርድ ነው የተፈረደበት። አሁን ይህ ሰው እስር ቤት አውርደን አንቆልመው መቼም የሞት ፍርድ ነው። ስለዚህ የአገሪቱ ርዕሰ ብሔር ምንድን ነው የወሰኑት ውሳኔ? የአገሪቱ ርዕሰ ብሔር ፕሬዚዳንቱ ይሄ አሁን ለምሳሌ ያ ሰውዬ አሉ ሚስቱን ከታትፎ ሽንት ቤት የጨመረው ርዕሰ ብሔሩ በዚህ ላይ ውሳኔ እንዲሰጡበት የሚደረገው ምክንያት እንደ ዜጋ ለማወቅ ስለፈለኩ ነው። ከፍተኛ የህግ እውቀት እንደ ፍርድ ቤቱ ከፍተኛ የህግ እውቀት ስላላቸው ነው ይሄ ስልጣን ለነሱ የተሰጠው ወይስ ደግሞ በእነሱ በጎ ፍቃድ በቃ ፕሬዚዳንት ስለሆነ
ከፈቀደ ይሁን ካልፈቀደ አይሆንም የሚል ነው እና ምን እንደሆነ ምክንያቱ አልገባኝም። እና ይሄ የሞት ፍርድ በነገራችን ላይ ላይፈጸም ይችላል። ወደ እድሜ ልክ ሊቀየርላቸው ይችላል። ፕሬዚዳንቱ አይ ካሉ አይሆንም ማለት ነው። ይጎደል ካሉ ይጎደላል ማለት ነው። እና ከዚህ በፊት እንደምታውቁት እንግዲህ የነበሩ ፕሬዚዳንቶች አንዳንዶቹ ቆራቢ ነን ወደ እግዚአብሔር ተጠግተናል የሚል አንዳንዶቹ የተለያየ ምክንያት በማምጣት ፍርዱ የሞት ፍርዱ ሳይፈጸም ቆይቷል ኢትዮጵያ ውስጥ እና እናንተ በግሉ ምክንያታችሁ የሞት ፍርድ ለመፈጸም ፈቃደኛ ካልሆናችሁ ስልጣኑን ለምን የሚያስፈልጋችሁ? በቃ ለምንድን ነው ስልጣን የሚያዘው? ስልጣን የተያዘው የኛ ሃይማኖት ወይም ደግሞ የግል አስተሳሰባችን ላይ ተመርክዞ ሰዎች ፍትህ እንዲዛባባቸው ሳይሆን በትክክለኛና በቀጥተኛ መንገድ ህጉ የሚገባ ነው። ለምሳሌ አንድ ሰው ሚስቱን ገለው አርዶ ከታትፎ ሽንት ቤት የጨመረ ሰው ፕሬዚዳንቱ አይፈረድበት ካለ አይፈረድበትም ማለት ነው። አይፈረድበት የሚለው የፕሬዚዳንቱ ውሳኔ ራሱ ምንጩ ምንድን ነው? ከከፍተኛ የህግ እውቀት ነው ወይስ ከበጎ ፍቃድ ከህሊናቸው ከልቦናቸው ተመካክረው በራሳቸው የሚወስኑት ነው? እንዴት ነው ህጉ የሚለው ለእውቀት ያክል ቢሆን ጥሩ ነው። እና አንዳንዶቻችን እንግዲህ አሸኛትሞይ መሄድ አይደለም ወይ ስንል ምን ያስደስትሃል? አትፍረድ ይፈረድ ባል ይላል። ዋ ፍረድብኛ እንኳን እንደዚህ አይደለም ማለት ትንሽዬ ጥፋት እኔ ቢገኝብኝ ለምን አይሸተኝም? በዘጠኝ ትይት ለምን አይገርለኝም? አትፍረድ ይፈረድ ባል ማለት ምን ማለት ነው? የማን ልጅ ማን ደፍሮ ማን ደሙን አፍሶ ማንን ጎለ ከዛ በኋላ አትፍረድ። ቀላል ፈርዳለ እንዴ? አትመጻደቁ። አንዳንዶቻችን እንደው ዝም ብለ ጥራዝ እንጠቅ እውቀት አጉል ቅዱስ አይጫታችሁ። አጉል ቅዱስ እኔ አልከቺቺ የእጄ ጣት ያክል ስልጣን ቢኖረኝ ዋይሎከ ገዳይ አይደለም የገዳይ ቤተሰብ ዞር ማንዘር ለ20 ዓመት እንዲደነግጥ ነው ማድረጉ። ለ20 ዓመት ቆልድ የለም አናረገ ወይ ለኔ ሰፈር ነው ማዘሩ። መጀመሪያ ያ ዶፋሪን እጅን ከኋላ አስሬ ከላይ ልብስ አስወልቄ ከታች ልብስ አስወልቄ በቁምጣ አድርጌ ጀርባውን በደም እያደረኩ እየጎረፍ ሰፈር አዘራለ። የት ነው በስራታ አለ እዚህ ይሄ ገዳይ ነው ደፋሪ ነው እያልኩ ለህዝብ አሳያለሁ። እየዞርክ 1-3 ቀን አሳያለሁ። የተወለደበት ያደገበት የኖረበት ሰፈር አሳያለሁ። ከዛ በኋላ ደግሞ አጎዳደል ደግሞ ላይቭ ከተቻለ እንደዚህ ለምሳሌ አሁን ይሄ እንጀራ አባት ዶፍሮን ልጅትን የጎደለኝ እድሉ ለማን ሰጣለ? ለአባት እየሰጣለ እንዲጎደል ደስ አለ መንገድ ጉደለው ብዬ እጅን እግሩን በሰንሰለት አስሮ ይሰጣል። እንደዛ ነው ማረጋች። ያለውነ አይስተካከልም ነው ምን እዚህ አፍሪካ ውስጥ ያለ እዚህ አገር ያለ ትርምስምስ ሉንገን በቀላሉ ጠንከር ያለ ልብ ይፈልጋል። ጠንከር ያለ የሚከበረውን ታከብራለህ፣ የሚወደደውን ትወዳለህ፣ የሚወገደን ታስወግዳለህ ነው የምልህ። በቃ ሱቅጣጭ ሁኔታ ታስወግዳለህ። ከዛ ትውልድ ይማራል። ዋይሎከ ይላል። በሁሉም አያስበው። እውነቱ ነው ማለት እኔ ሉንገራችን እንደ ወይ እችን ምታክል አልኩ እቺ ሚጢጢ ጣቴ እቺን ታክላ እችን ምታክል ስልጣን ቢኖር በቃ ጎዳይ በገንዛ ፈቃዱ ራሱን በቁሙ እንዲቆብረ ነው ማድረግ። በቃ እሱ ለማድረግ ነው ማለት እና እንደ ቅዱስ የሚያጫታቸው እናንተም ከነሱ ያው ናቸው። ሉንገር አይሰማም። የሰው ህመም ከሱሎማ አይሰማም። የኔ ልጅ ብለው ብትሆን የኔ እህቱ ብትሆን የኔ እናት ብትሆን ብለ አስበው። ቅዱሳን አለ ይጭፋ እውነቱ ነው። ቅዱስ ምትጫት ይዶብራል እንደዚህ አይነት ነገር እና መማማሪያ መሆን አለበት። ለነሱ በርቅጥ ፍቁር ከመቃብር ነው የሚሆንላቸው። ያ በትዳር ስም የኖሩት መግማማት መጓተትና የወሰበሰ ህይወታቸው እስከ መቃብር አብረው መሄዳቸው ደስ የሚል ነገር ነው። ደግሞ ፂሙን ተላጭተ ምን አለ እዚህ ሰው ይመስላል ፍርድ ቤት ሲቆርብ እንደዚህ እሳ ደግሞ እንደዚህ ሻርፓ ሽፉን አደረገኝ። ምን ትሸፍኛለሽ? ለኔ በእንረ በቡታንታ ነበር አጥቼ በጅራፍ መጎረፋቸው። ወይኔ ነው ምኞት ጉጉቴክ ወንጀለኛ ጋር ለመገናኘት ያለኝ ጉጉት በጣም ከባድ ነው። በቃ ብንገናኝ ከወንጀለኛ ጋር በቃ ልክ ነው ወር ማስገባና እነቱ ለመናጋገር ፍርድ ቤቱ ቆንጆ ውሳኔ አንጀቱ ቅቤ የሚያጠጣ ውሳኔ ነው የወሰነው። ይሄ ውሳኔ ደግሞ ፕሬዚዳንቱ ማስፈጸም መቻል አለባቸው። ምክንያቱም እህቶቻችን በጣም በሚሰቆጥጥ ሁኔታ መከራው በስተባቸዋል፣ መደፈሩ በስቷል። ይሄ እኮ ሚዲያ ያየው ለፍርድ የደረሰ ነው። ከዚህ ውጭ ሚዲያ ያላየው ወደ ክስ ያልሄደ ፍርድ ቤት ያልቆረበ ብዙ ሰቅጣጭ ነገር አለ እና እባካቸው ይሄ ነገር
ወደ መሬት እንዲወርድና እነዚህ ሰዎች ከተቻለ ላይፍ ቢገደሉልን ደስታን አንችልም። የኔ ሀሳብ ነው። ሲሞቻችን ላይ አድርገው ሼር አድርገው ወዳጫለው ፒስ